ሰላም ጤና ይስጥልን ውድ አድማጭ ተመልካቾች እንደምን ሰንብታችኋል? ይህ ገበያ ሚዲያ ነው። ፕሮግራማችን ከገበያ ሚዲያ ዘውትር ምሽት 3 ሰዓት ተኩል ላይ ወደ እናንተ የሚደርሰው የገበያ ሚዲያ ልዩ የፖድካስት ፕሮግራም ነው። በዛሬው የገበያ ሚዲያ ልዩ የፖድካስት ፕሮግራም እንደተለመደው ከኢትዮጵያ ብሔራዊ ጥቅም ጋር የተሳሰሩ ወሳኝ መረጃዎችን ይዘናል። በተለየ መልኩ ቀጠናውንም እንፈትሻለን። ቀዳሚ ያደረግነው መረጃ በቀይ ባህር የጦር ሰፈር ለማቋቋም አሁን ላይ ከጫፍ የደረሰችው ሩሲያ ለቀጠናው ምን ይዛ ትመጣለች የሚለውን ጉዳይ እናያለን። እንደዚሁም በህንድና በኢትዮጵያ መካከል ያልተሰማው ግን ደግሞ በጣም ታሪክ ቀያሪ የተባለው የ15 ቢሊዮን ዶላር ስምምነት ምን ነገሮችን ይዟል? ለኢትዮጵያ ምን አይነት ዕድሎችን ያመጣል? ህንድ ከዚህ ምን ትጠቀማለች? ህንድስ ምን ይዛ ነው የመጣችው? ምንስ ትጠቀማለች የሚለውን ጉዳይ በስፋት እናያለን። ቆይታችሁ ከኛ ጋር ያማረ እንዲሆን እየጋበዝን በቆይታችሁ ብዙ እንደምታተርፉ እያመንኩኝ ለቻናላችን አዲስ የሆናችሁ ቻናሉን ሰብስክራይብ፣ ፕሮግራማችንን ደግሞ ላይክ እና ሼር እያደረጋችሁ አዲስ የምትሰጡን ሐሳብ አስተያየትም ካለ እንደዚሁ እንድትለግሱን እየጋበዝን በቀጥታ ወደ መረጃው አመራን። በመሃል ለገሃር ሱቅ ወይንም የመኖሪያ ቤት እንዲኖረው ይፈልጋሉ? እንግዲያውስ ጊፍት ሪል ስቴት በሁሉም ሳይቶቻችን ታላቅ ቅናሽ ይዘውሎት መጥቷል። ከሳር ቤት ቢሉ፣ ከቦሌ ካሳንቺስ ቢሉ፣ ከፒያሳ ርቀት ላይ የሚገኝ በመሃል ለገሃር ለርሶ ዘመናዊ ሱቆችንና የመኖሪያ ቤቶችን ለሽያጭ ሲያቀርብ በታላቅ ደስታ ነው። ከባለ 1 እስከ ባለ 3 መኝታ ቤቶችና የተለያዩ የካሬ አማራጭ ያላቸው የንግድ ሱቆች አለው። ከዚህ በተጨማሪም ያሉን ሳይቶች በ22 ሲኤምሲ ተክለ ሃይማኖት፣ በቦሌ አትላስ እንዲሁም በሀያት ከ45 በመቶ የባንክ ብድር ጋር ይጠብቆታል። ታዲያ ምን ይጠብቃሉ? አሁኑኑ በ0981 70 30 63 ላይ ይደውሉ። ጊፍት ሪል ስቴት ማህበረሰብን እንገነባለን። ቀዳሚ የምናደርገው የቀጠናውን ጉዳይ በሚመለከት ነው። ምክንያቱም ከቀጠናው ጉዳይ መነሳታችን በቀጠናው ዙሪያ ያለውን እውነታ ከተረዳን በኋላ ኢትዮጵያ ቀጠናው ላይ ምን እየሰራች ነው የሚለውን ደግሞ ቀጥለን እናያለን ማለት ነው። እንግዲህ አሁን ላይ የምስራቅ አፍሪካ ቀጠና እና የቀይ ባህር ቀጠና ከኢትዮጵያ ጋር በአንድም ሆነ በሌላ ሳይነሳ ውሎ አያውቅም። በየቀኑ በርካታ ዓለም አቀፍ የሚዲያ አውታሮች በሶሻል ሚዲያ ወይም በማህበራዊ ሚዲያ፣ በዲጂታል ሚዲያው፣ በጋዜጣው፣ በመጽሔቱ፣ በውይይት፣ በስብሰባው ይሄ የቀይ ባህርና የኢትዮጵያ ጉዳይ የምስራቅ አፍሪካ ወቅታዊ ሁኔታና የቀጠናው ሀገራት ስም ሳይነሳ ውሎ አያውቅም። ከነኛ ሀገራት በዋናነት የቀጠናውም ዘዋሪ ሀገር እንደመሆኗ አቅምም ያላት ሀገር እንደመሆኗ የኢትዮጵያ ስም በተደጋጋሚ እየተነሳ ነው። እንግዲህ ቀጠናው ላይ በርካታ ሀገራት ይዞታ እንዲኖራቸው ይፈልጋሉ። ከዚህ ቀደም በጅቡቲ የጦር ሰፈርን ከትመው ቀጠናውን እንጠብቃለን በሚል እዛ አካባቢ ምናልባት ግጭት ቢነሳ ወይ የሆነ ያልተገባ የዓለም አቀፍ የንግድ ስርዓቱን የሚያውክ ነገር ከመጣ አስፈላጊውን ምላሽ እንሰጣለን በሚል የተቀመጡ አገራት አሉ። ለምሳሌ ጃፓንን መውሰድ እንችላለን። ቻይና፣ አሜሪካ፣ ፈረንሳይ፣ ስፔንም ጭምር እነ ተባበሩት አረብ ኤምሬትስ፣ ሳውዲ አረቢያ፣ እስራኤል አሁን መታለች። አሜሪካ ኦልሬዲ ነበረች። እንግሊዝ አለች። እንደዚሁም የአውሮፓ ህብረት ራሱን ችሎ እንደ ህብረት እዚህ አካባቢ ተጽዕኖ በጣም ከፍተኛ ነው። በተለይ የቀይ ባህርና የሰሜናዊ ህንድ ውቅያኖስ የባህር ዳርቻዎች አካባቢ ዓለም አቀፉ የንግድ መስመርና በተለይ ለአውሮፓ ሀገራት በጣም ወሳኙ የንግድ መተላለፊያ ዓለም አቀፍ ኮሪደር ከመሆኑ ጋር ተያይዞ እዚህ ቀጠና ላይ ያላቸው ሚናና እነሱ የሚያሳድሩት ተጽዕኖ በተመሳሳይ ደግሞ የሚሰጣቸው ጥቅምም በተለይ በኢኮኖሚ ዘርፍ በጣም ከፍተኛ ነው ይሄ ቀጠና። ከዚህ አንጻር የአውሮፓ ሀገራትም ሆኑ እንደ ቻይና፣ ፈረንሳይ፣ አሜሪካን፣ ጀርመንን የመሳሰሉ እንደዚሁም ደግሞ ህንድንም መጥቀስ እንችላለን። አሁን ላይ በመካከለኛው ምስራቅ ደግሞ የተባበሩት አረብ ኤምሬትስ፣ ሳውዲ አረቢያ፣ ኳታርም እንደዚሁም ኢራንም በሁቲዎች በኩል ይታወቃል። እንደዚሁም እስራኤልም ራሽያም ዋናው ሀገር እዚህ ቀጠና ላይ ከፍተኛ የሆነ እንቅስቃሴን እያደረጉ ነው የሚገኘው። በጣም በአስገራሚ ሁኔታ ከቀዝቃዛው ጦርነት በኋላ ከ1990ዎቹ በኋላ እንደ አውሮፓውያን አቆጣጠር የቀድሞዋ የሶቪየት ህብረት ከፈረሰች በኋላ ራሽያ ድጋሜ ወደ ቀይ ባህር ለመመለስ ሙከራ እያደረገች ነው። እናም አሁን ላይ የወጡ መረጃዎች ራሽያ በቀይ ባህር የጦር ሰፈር ለማቋቋም መቃረቧንና ይህስ ለቀጠናው ምን ያመጣል የሚል አዲስ መነጋገሪያ ሆናለች። የራሽያ ወደ ቀይ ባህርና ወደ ምስራቅ አፍሪካ መምጣትና ይዞታ መያዝ ወይም እንደ ባህር ኃይል ሊሆን ይችላል፣ የጦር ሰፈር መገንባት ሊሆን ይችላል፣
አጠቃላይ የዚህ አይነቱ እንቅስቃሴ በዚህ በምስራቅ አፍሪካና በቀይ ባህር ቀጠና ምን አይነት ለውጥ ይዞ ይመጣል? በዓለም አቀፍ ስርዓት ውስጥ ላይ ምን አይነት አዳዲስ ለውጦች እንዲፈጠሩ ያደርጋል የሚለው ጉዳይ መነጋገሪያ ነው። እንግዲህ ከዚህ ቀደም የሱዳኑ የውጭ ጉዳይ ሚኒስትር አሊ ዩሱፍ ሞስኮ ተገኝተው ከሩሲያው አቻቸው የሞስኮ ወይም የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ጋር ውይይት አድርገው ነበረ። ራሽያ ወታደራዊ ድጋፎችን እንድታደርግላቸው፣ በአንጻሩ የሱዳን ብሔራዊ ጦር መሪ አልቡርሃን የሚመሩት መንግስት ደግሞ ለራሽያ ሱዳን በምትዋሰነው የቀይ ባህር ቀጠናና የባህር ዳርቻ አካባቢ የባህር ኃይል የምታሰፍርበት እንደዚሁም የጦር ኃይል እና ለዚህ ለሁለቱም ለባህር ኃይሉም ለጦር ኃይሉም ሎጂስቲክስ ማቅረብ የምትችልበት የሎጂስቲክስ ማዕከል ወይም ደግሞ የተለያዩ ድጋፎችንና ከስንቅ ጀምሮ አስፈላጊ የሆኑ ለክፉ ጊዜ መጠቀሚያነት የሚያገለግሉ ወታደራዊ መሳሪያዎችን ከባባድ መሳሪያዎችንም ጭምር ማስቀመጫ የሚሆን ማዕከል እየገነባች ነው የሚል ሐሳብ አለ። መረጃም ወጥቷል በዚህ ዙሪያ። እነ አልጀዚራን የመሰሉ እነ ቢቢሲ፣ ዘ ዋሽንግተን ፖስት እንደዚሁም ኢንዲፔንደንት፣ አናዶሉ ኤጀንሲ፣ ዘ ታይምስ ኦፍ እስራኤል ያሰራጯቸው ዘገባዎች በርካታ ናቸው በዚህ ዙሪያ። እንግዲህ በዓለም ላይ ወሳኝ ከሆኑ የባህር መተላለፊያ መስመሮች መካከል አንዱ በሆነው በዚህ በቀይ ባህር ቀጠና ላይ ከቅርብም ከሩቅም ያሉ አገራት አይናቸው ወደ ቀይ ባህርና ወደ ምስራቅ አፍሪካ ቀጠና እያማተረ ባለበት በዚህ ወቅት አንገቷን ሳይሆን እግሯንም ሳይሆን ሙሉ አካሏን ሙሉ በሙሉ ለመግባት ሙከራ እያደረገች የምትገኘው ሩሲያ አሁን ላይ እየተሳካላት የመጣች ሳትሆን አትቀርም የሚል መረጃ ወጥቷል። እንግዲህ ጥቂት የማይባሉ አገራት ለምሳሌ እንደ አሜሪካ፣ አውሮፓ፣ ከሩቅ ምስራቅ ደግሞ እንደ ጃፓን፣ ቻይና፣ ኮሪያም ጭምር በኋላ ላይ እነ ሲንጋፖር እነ ማሌዥያም ወደዚህ ቀጠና የመምጣት ፍላጎት አሳይተዋል። በጅቡቲ ወደብ ከሩቅ ምስራቅ እንደ ጃፓን፣ ቻይና ያሉ አገራት እንደዚሁም ከምዕራቡ ዓለም ደግሞ አሜሪካና የአውሮፓ ህብረት አብዛኞቹ የአውሮፓ ህብረት አገራት ማለትም እንደ ፈረንሳይ እንደነ ጀርመን ወዘተ ስፔንን የመሳሰሉ አገራት በዚህ ቀጠና ላይ በቀጥታም በተዘዋዋሪም እጅ እንዳላቸውና የጦር ሰፈርም ገንብተው በተለይ በጅቡቲ በአካባቢው ላይ እንቅስቃሴ እያደረጉና ለሌሎች ተጽዕኖም እንዳይመጣ ጦራቸውን ጭምር በአካባቢው አሰማርተው ለጥቅማቸው እንግዲህ ዘብ ቆመዋል ማለት ነው። ማለት እየተንቀሳቀሱ እየጣሩ ነው ያሉት። እናም ይህንን በሚመለከት አሁን ላይ አዳዲስ ለውጦች እየተሰሙ ነው። የሱዳን የውጭ ጉዳይ ሚኒስትር አሊ ዩሱፍ ባለፈው ዓመት የካቲት ወር ላይ ሞስኮ ሄደው ነበር። ራሽያ የሱዳን ጦርን የሚመራው መንግስት ከሩሲያ ጋር በባህር ኃይልና በአጠቃላይ በወታደራዊ ዘርፍ ስምምነትን ለማድረግ ከጫፍ ላይ ደርሶ እንደነበር አስታውቆ ነበር። በእርግጥ በወቅቱ በሚስጥራዊ መረጃነት እንጂ ወጣው ይህ መረጃ አሁን ላይ በይፋ እየተከናወነ እንዳለው ሁለቱ ሀገራት በቀይ ባህር ወታደራዊ ሰፈር ግንባታ ዙሪያ እንደዚህ አይነት በጋድ የሚታወቁ እንቅስቃሴዎች ውስጥ አልገቡም ነበር። አሁን ላይ ግን ምንድነው ከዓመት በኋላ በእርግጥ የአልቡርሃን መንግስትም በዚህ ዙሪያ የተለያዩ ሐሳቦች ይቀርብበታል። ምክንያቱም በጦርነቱ በተለይ በእርስ በርስ ጦርነቱ በምዕራባውያንና በተባበሩት አረብ ኤሚሬትስ በጣም እንደሚደገፍ የሚነገርለት አርኤስኤፍ ወይም ፈጥኖ ደራሽ ኃይሉ የሚባለው በጀነራል ሙሐመድ ሐምደን ዳጋሎ ወይም ሄሚቲ የሚመራው ጦር የአልቡርሃን መንግስት ላይ ከፍተኛ የሆነ ጫናን እየፈጠረ ነው የሚገኘው። በተለይ ከሰሞኑ እንኳን በርካታ የድሮንና የአየር ጥቃቶችን በመፈጸም የሱዳን ብሔራዊ ጦር ላይ ከፍተኛ ጉዳትን አድርሷል። ይሄ ብቻ አይደለም። በዚህ የተደናገጡትና ምናልባትም ሱዳንን የአርኤስኤፍ ጦር መሪ ወይም ሄሚቲ የሚመሩት መንግስት የሚቆጣጠር ከሆነ ለብሔራዊ ጥቅማቸውና ለራሳቸው ለስልጣናቸውም ለወንበራቸውም አደጋ ሊሆን ስለሚችል ይህንን ጉዳይ በጊዜ ልባት መስጠት አለብን በሚል የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከግብፁ አቻቸው በእርግጥ ከግብፁ አቻቸው ማለት ይከብደናል ኢሳያስና አልሲሲን ከግብፁ አለቃቸው ፕሬዝዳንት አብዱልፈታህ አልሲሲ ጋር ብንለው የተሻለ ነው። እንደዛ ብንጠቀም ነው የሚሻለው። ምክንያቱም ኤርትራ ኢትዮጵያም ላይ ምስራቅ አፍሪካ ቀጠና ላይ ባሉ አገራት ውስጥም በቀይ ባህር ቀጠናም አጠቃላይ የምታደርገው እንቅስቃሴ ከግብፅ ጋር በእጅጉ የተቆራኘ ብቻ ሳይሆን ከግብፅ በሚሰጥ አቅጣጫ ላይ የተመሰረተ ነው። ዛት ኢዝ ዋይ ለዛ ነው
የግብፁ አለቃቸው ያልኩት እና እነኚህ ሁለቱ መሪዎች ለአልቡርሃን ሙሉ በሙሉ ወታደራዊ ድጋፍ ለማድረግ ኤርትራ በዋናነት የሰው ኃይል እንድታቀርብ፣ ግብፅ ብረቶቹን እንድታቀርብና አልቡርሃን አጠቃላይ በሀገሪቱ ያለውን ስልጣን ወይም ደግሞ ወንበራቸውን የሚያጸኑበት ስልጣናቸውን የሚያጠናክሩበት ሁኔታ እንዲፈጠር እንደሚስማሙ ተነጋግረው ማድረግም እንደሚገባቸው አምነው ወደዚህ ሥራ ገብተዋል። እናም ከ3 ሳምንት በፊት ኤርትራም ራሷ የተለያዩ የታጠቁ ምናልባትም መካናይዝድ የሚባል ጦሯን ወደ ሱዳን አስገብታለች ከአልቡርሃን ጎን ቆሞ እንዲዋጋ። በእርግጥ ነገሩ አልቡርሃን ላይ ብቻ ያጠነጠነ እና አልቡርሃን ናቸው ይህንን ጉዳይ ያነሱትና ጥሪ አቅርበው ኤርትራና ግብፅ ሊረዷቸው ነው ቢባልም በኋላ ላይ ዘግይተው የወጡ ከሰሞኑም ያየናቸው መረጃዎች ያመላከቱት ምንድን ነው? የአልቡርሃን ጦር በኢትዮ ሱዳን ድንበር አካባቢ በተለይ በኢትዮጵያና ሱዳን በሚዋሰኑባቸው አካባቢዎች የጦር ሰፈር እንደሚሰራ ወይም እንደሚገነባ አዲስ ግንባርም እንደሚፈጥር አስታውቆ ነበር ከሰሞኑ። ስለዚህ የኤርትራ አሁን ላይ ወደ ሱዳን ገብቶ በእጃዙር በዛ ጋር መምጣት ጦርነቱን የኢትዮጵያ መንግስት በፊት ለፊት እነሱ እንደፈለጉትና እንደከፈቱለት ዘሎ ገብቶ ወይም ደግሞ እነሱ እንደሚፈልጉት ጎትተው አስገብተውት ለመፍጠር የፈለጉትን ጦርነት እነሱ የሚሄዱበትን አካሄድ ገብቶት ስለተውና ወይም ደግሞ ችላ ስላለባቸው በባሌም ሆነ በቦሌ ብለው ጦርነት ውስጥ ለማስገባት ነው እየፈለጉ ያሉት። አሁን ይሄ ጉዳይ ከሩሲያ ጋር ሱዳን አዲስ ጥምረትን እየፈጠረች ባለችበት በዚህ ወቅት የአብዱልፈታህ አልሲሲና የኢሳያስ አፈወርቂ መንግስት የራሽያ ወደዚህ ቀጠና መምጣት በእርግጥም ግብፅ ከአሜሪካኖችና ከአውሮፓኖች ጋር ካላት ግንኙነት አንጻር የእነሱንም አገራት ማለትም የሚመሯቸውን ኤርትራንም ግብፅንም አደጋ ላይ ሊጥል እንደሚችል እየፈሩ ነው። ያም ከምን የመጣ ነው? እንደዚሁም አፍ ላይ ስለሆኑ በተለይ ኢሳያስ አፈወርቂ በርካታ ተቃውሞ እየተነሳባቸው ከዘር ማጥፋት ጋር ከሰብአዊ መብት ጥሰት ጋር በርካታ የተለያዩ ወንጀሎችና አሸባሪን ማደራጀት፣ ማስታጠቅ፣ መሳሪያ ማስተላለፍ ወዘተ እየተነሳባቸው ከመሆኑ ጋር ተያይዞ ይህንን ሐሳብና ውንጀላ ለመቀልበስ በሚል እዚህ ጉዳይ ላይ ትኩረት አድርገው እየሰሩ ነው። እናም ራሽያ ግን የምትመለስ አለመሆኗ ብቻ ሳይሆን እነኚህንም አገራት ምንም አይነት የራሽያን ወደዚህ ወደ ቀይ ባህር ቀጠና የመምጣት እቅድም ሆነ እንቅስቃሴ የሚያውክ ነገር የሚፈጽሙ ከሆነ ቀጣዩ የመልስ ምቱ በጣም ከፍተኛ እንደሚሆን አስጠንቅቃለች። ይህንን የሰማ ነው። በዚህ ዙሪያ ራሽያ በምስራቅ አፍሪካ ቀጠና የምትጣመራቸውንም አገራት እንዳይተናኮሱም ጭምር የመከላከል ሚናን ይዛን የመጣችው። እናም ራሽያ እነኚህ ሁለቱ የቀጠናው በጣም አፍራሽ የሚባሉ አገራት ወይም መሪዎች ብንለው የተሻለ ነው፣ በመሪዎች ደረጃ የሚጎነጎን የሴራ ጥንስስ ነው አገራቱን እያተራመሰ ያለው በተለይ ኢትዮጵያን ጨምሮ በዚህ በምስራቅ አፍሪካ ቀጠና። ይህንን በአጠቃላይ ከግምት ውስጥ በማስገባት የራሽያ ወደዚህ ቀጠና የመምጣቱ ጉዳይ በርካታ ሐሳቦች ሲሰነዘሩበት ቢቆይም አሁን ግን ወደ ገቢራዊነት እየተለወጠ የመምጣቱ ጉዳይ ምናልባትም ኤርትራና ሱዳን በአሁን ወቅት ያላቸው ግንኙነት ጤናማ እንደሆነ ሁላ በቀጣይም እንደዛ ሆኖ ላይቀጥል የሚችልበት እድል ሊኖር እንደሚችልና ይሄ ደግሞ በተመሳሳይ ከግብፅ ጋርም የሚሆን እንደሆነ እንግዲህ እየተመላከተ ነው የሚገኘው። ያም ሆነ ይህ ሩሲያ በቀይ ባህር ቀጠና ለመከሰት ከሱዳኑ የብሔራዊ ጦር አዛዥ ጋር ስምምነት ፈርማለች። ይህ ደግሞ በዋናነት እንግዲህ እነሱ በሚሰጡት አስተያየት ነው የምላችሁ የየመን ሁቲ ታጣቂዎች ባለፉት 2 ዓመታት በቀይ ባህር የንግድ መርከቦች ላይ ያሳደሩት ተጽዕኖና በተለይ የምዕራባውያን ሀገራት የእስራኤል ዋና አጋር የሚባሉና የእስራኤል መርከቦችን ለመለየት በሚል ትልቅ ተጽዕኖን ፈጥረዋል። ሩሲያ በአንጻራዊነት ከምዕራባውያኑ በተሻለ መልኩ ለቀይ ባህር የቀረበች ብትሆንም እንደሚታወቀው እስካሁን በዓለም አቀፍ የጂኦፖለቲክስ እና አጠቃላይ የኢንተርናሽናል ሲስተም ጫናና እንደዚሁም ይሄ የፕሮክሲ ማብዛት የኔትወርኪንግ ስራ ጋር ተያይዞ ሩሲያ በቀዝቃዛው ጦርነት ዘመን ወይም በ1990ዎቹ ዘመን ከዚህ ቀጠና እንድትገለሉና ነበር። ስለዚህ አሁን ወደ ቀይ ባህር ቀጠና ስትመጣ በሱዳንም በኩል ትምጣ በኢትዮጵያም በኩል የራሽያ ዓላማ ምዕራባውያን ሀገራት ያላቸውን ተጽዕኖ መቀነስ ነው። ባለፉት ዓመታትም እንግዲህ እንደሚታወቀው ቀደም ሲልም እንደገለጽኩላችሁ የቀይ ባህር ተዋሳኝ ከሆኑት ሀገራት ጋር ስትወያይ ብትቆይም እንዲሁም ትብብሮችንም ስትፈጽም እንደዚሁም የተለያዩ ድጋፎችን ስታደርግ የቆየች ብትሆንም ሩሲያ ያለመችውና ያሰበችው ግብ ሊሳካላት አልቻለም ነበር። ነገር ግን አሁን
ተስፋ ሳትቆርጥ በቃ በጉዳዩ ላይ ትኩረት ሰጥታ መስራቷን ተከትሎ ቀይ ባህር አፍሪካን፣ እስያንና አውሮፓን በሚያገናኝበት በዚህ ወሳኝ ዓለም አቀፍ የንግድ መተላለፊያ ኮሪደር አካባቢ ዋና የሚባል ስትራቴጂካዊ ቦታዎች አካባቢ ለመከሰት እንግዲህ አሁን ላይ ከሱዳን ጋር መስማማት ላይ መድረሳቸውን የተገለጸው ይሄ በቀጠናው በተለይ ትልልቅ የምጣኔ ሀብት አቅም ያላቸው ሀገራትን ያስደስታል ተብሎ አይጠበቅም። አሜሪካም እዚህ ላይ ሪያክት አድርጋለች። እንግዲህ የዓለማችን ከፍተኛ መጠን ነዳጅ፣ ተፈላጊ ማዕድንና የኢንዱስትሪ ምርቶች በተለይ ከባህረ ሰላጤው ሀገራትና ከእስያ ወደ አውሮፓ የሚተላለፍበት እንደመሆኑ መጠን ይህንን ቀጠና ቢያንስ ሩሲያ በደንብ መከታተልና በዚህ ቀጠና ላይ የሚደረጉ ወይም ከሚደረጉ ማናቸውም አይነት የንግድ እንቅስቃሴዎች ራሽያ ተካፋይም ለመሆን እንግዲህ ጥረት እያደረገች ነው የሚገኘው። መጨረሻም እንግዲህ አሁን አልቡርሃን የሚመሩት መንግስትና የሱዳኑ አንዱ መንግስት ማለት ነው የሞስኮ ባለስልጣናት ስምምነት ላይ መድረሳቸውን ተከትሎ ሁለቱ ሀገራት በተስማሙት መሰረት ራሽያ የጦር ኃይሏን ወይም ቤዟን በቀይ ባህር ቀጠና በሱዳን ግዛት ውስጥ ልትገነባ መሆኗ ተሰምቷል ማለት ነው። ይህንን ካልን ለመሆኑ የራሽያ ወደዚህ ቀጠና መምጣት ምን ይዞ ይመጣል? እንግዲህ ሩሲያ በዓለማችን በምጣኔ ሀብትም በተፈጥሮ ሀብትም በተለይ በተፈጥሮ ሀብትና በዘመናዊ ራሷ ፈበረከቻቸው በሚባሉት ወታደራዊ ቴክኖሎጂዎችና በአቅም ደረጃ ከሌላ ኃያላን ተርታ የምትመደብ ዋና ሀገር ነች። እናም ራሽያ ይህንን ያላትን ተጽዕኖን ከግምት ውስጥ በማስገባት አቅሟንም ለመጠቀም በማሰብ በቀጥታ ከሱዳን መንግስት የቀረበላትን ጥያቄ አይኗን ሳታሽ በቀጥታ ነው ተቀብላ እየገባችበት የሚገኘው። ይሄ መሆኑን ተከትሎ አሜሪካም ቻይናም ሌሎች ሀገራትም በቃ መዳረሻቸውን በቀጠናው ዋና የሚባሉ ወይም የአፍሪካ ህብረት መቀመጫ እንደዚሁም ትልቅ የዲፕሎማሲ አቅም በቀጠናውም ላይ ከፍተኛ የሆነ ተጽዕኖ የመፍጠር እንቅስቃሴ ውስጥ መግባታቸው እና እንደዚሁም በተለይ ኢትዮጵያን ዋና መዳረሻ በማድረግ ይሄ የመጣ ያለውን የራሽያና የቻይናን ተጽዕኖ ወይም በሌላ አነጋገር የብሪክስን ተጽዕኖ ለመቀልበስ በርካታ እንቅስቃሴዎች እያደረጉ ነው ያሉት የምዕራቡ ሀገራት። አንዷ እንግዲህ በዚህ ውስጥ ትኩረት የተሰጣትና አሁንም አጋራቸው ሆና እንድትቀጥል የተፈለገችው ኢትዮጵያ ነች። እንግዲህ በዚህ ዙሪያ ሱዳን ከራሽያ ጋር የፈጠረችው ስምምነት በተለይ አልቡርሃን ከኢትዮጵያ ጋር ያላቸው ግንኙነት ጥሩ አለመሆኑን ተከትሎ አስቸጋሪ ነገሮች እንዳይፈጠሩም ትንሽ የሚያሰጉ እንደሆኑ እየተገለጸ ነው። ግን አሁን እርስ በርስ እየተዋጉ ባሉ አንጃዎች መካከል መከራዋን እያየች የምትገኘው ሱዳን ለሩሲያ በእርግጥም ፈቅዳ ሩሲያ በዛ አካባቢ የምትከትም ከሆነ ሱዳን ውስጥ የተጀመረው የሁለትዮሽ ጦርነት ወደ ባለ ብዙ ወገን ጦርነት ይቀየርና አሁን ላይ የማይቆም በጣም በተራዘመ ጊዜ ሊቆም የሚችልበት ሁኔታ እንዳይፈጠር ስጋትን ፈጥሯል። ምክንያቱም ምዕራባውያኑ የጀመሩትን ሄሚቲን የመርዳት ድጋፍ ያጠናክራሉ። እንግዲህ ኢትዮጵያን ለምንድነው ትኩረት ያደረጉት? በኋላ ላይ እንመጣበታለን። ምክንያቱም ኢትዮጵያ የአፍሪካ ሴንተርም ነች፣ የስዕበት ማዕከልም ነች። ምክንያቱም የአፍሪካ ህብረት አፍሪካን የሚወክለው ትልቁ ስብስብ በኢትዮጵያ ያለው፣ የአፍሪካ ኢኮኖሚክ ኮሚሽን በኢትዮጵያ ያለው፣ ኢትዮጵያ አራተኛዋ አንዳንዶች ሶስተኛዋ ይሏታል፣ ግን አራተኛዋ የዲፕሎማቲክ መዳረሻ ዓለም አቀፍ ከተማ ነች አዲስ አበባ። እንደ ሀገር ኢትዮጵያ በዓለም ደረጃ አራተኛ ደረጃ ላይ የተቀመጠች የዲፕሎማሲው ዘዋሪ አገር የምትባል ነች። ምንም እንኳን በተለያዩ ጫናዎች ከዚህ በርካታ ጥቅሞችን ማግኘት ሲገባት ሳትጠቀም ብትቆይም ማለት ነው። እናም ከራሽያ ጋር በተያያዘ የራሽያ ግስጋሴ ያሰጋቸው ምዕራባውያን ሀገራት አሁን ኢትዮጵያን እያማተሩ ነው። በአንጻሩ ሱዳን ባለፈው ዓመት የካቲት ወር ላይ ከቀድሞ የሱዳን የውጭ ጉዳይ ሚኒስተር በኩል ተገኙ በተባሉ መረጃዎች አቶ አሊ ዩሱፍ ሩሲያ በሱዳን በኩል ባለው የቀይ ባህር ዳርቻ ላይ የጦር ሰፈሯን ለማዝመት ወይም ደግሞ ለማሰማራት የባህር ኃይል ማስፈርና የጦር ሰፈር መገንባትን በሚመለከት ተስማምተዋል። ከዚህ አንጻር በሞስኮ በኩልም በሱዳን ውስጥ በተለይም ከጦርነት በኋላ በሚኖረው የመልሶ ግንባታ ሂደት ውስጥ በአገሪቱ ሞስኮ ንዋለ ንዋዮችን ለማፍሰስ ዝግጁ መሆኗንም አረጋግጣለች ለአልቡርሃን። ስለዚህም በከባድ ጦርነት ውስጥ የሚገኙት አልቡርሃን በአሸናፊነት ለመወጣትና ይህንን ጦርነት በድል አድራጊነት መጨረስ የሚያስችላቸውን ድጋፍ ለማግኘት ለሩሲያ የባህር በር ሰፈር በቀይ ባህር ዳርቻ ላይ ለመስጠት
መዘጋጀታቸውና አሁን ላይ ተግባራዊ መደረጉ የበርካቶች መነጋገሪያ ከመሆኑም በላይ ራሽያ በተለያየ አማራጭ እና የብሪክስ አዲሱ ስርዓት በተለያየ አማራጭ ቀጠናውን በእጁ ለመቆናጠጥ እያደረገ ያለውን ጥረት የሚያሳይ እንደሆነ መገንዘብ ያስፈልጋል ማለት ነው። ምክንያቱም ሱዳን ለሩሲያ የባህር ኃይል ጦር ሰፈር ለመፍቀድ የተነሳችው ወይም የተገደደችው በምላሹ ዘመናዊ የጦር መሳሪያዎችን ከሞስኮ ለማግኘትና ይሄም የፈጥኖ ደራሽ ወይም የሄሚቲን ጦር በምዕራቡ ዓለም ይዘወራል ወይም ይደገፋል የሚባለውን ጦር ለመደምሰስ በማሰብ እንደሆነም ከዚህ ቀደም ራሳቸው አልቡርሃንም ተደጋጋሚ ጊዜ ተናግረዋል። ይህንን ጉዳይ በሚመለከት ዘ ዎል ስትሪት ጆርናል በቅርቡ ባወጣው ዘገባም የሱዳን ጦር በቀይ ባህር ላይ ለሩሲያ ጦር ሰፈር ይሁንታ የሰጠ መሆኑንና በምላሹም ሩሲያ ለሱዳን ብሔራዊ ጦር ወይም ሱዳን ጦር መሪ ወይም በአብዱልፈታህ አልቡርሃን ለሚመራው ቡድን ዘመናዊ የጦር መሳሪያዎችን ከሞስኮ ለማግኘት ወይም ሞስኮ ደግሞ ለሱዳን ለመስጠት ዝግጅት ስለማድረጋቸው ተሰምቷል። እንግዲህ ሪፖርቶች አሁን ላይ እያመላከቱ እንዳሉት ይህ የሩሲያ የባህር ኃይል ሰፈር እንግዲህ ወደ 300 ወታደሮችን የሚይዝ ሲሆን የሱዳን መንግስትና የክሬምሊን ወይም የሞስኮ ቤተ መንግስት መካከል የተፈረመው ስምምነት ለ25 ዓመታት የሚዘልቅ የሊዝ ወይም አጠቃላይ ሌሎች ሩሲያ በተጨማሪ ልትጠቀምባቸው የምትችላቸውንም እድሎች አንድ ላይ በውስጡ ያቀፈ ነው እየተባለ ነው የሚገኘው። በተመሳሳይ የሱዳን ትሪቢዩን ጋዜጣ እንደዘገበው ከሱዳን የውጭ ጉዳይ ሚኒስትር አሊ ዩሱፍ ሱዳንና ሩሲያን የጦር ሰፈር በተመለከተ በቀይ ባህር ቀጠና ስለምትገነባባቸው ሁኔታዎች የመጨረሻ የሚሉትን ስብሰባ አድርገው ውሳኔ ማስተላለፋቸው ነው የተሰማው። አሁን ከሳምንታት በፊት በሞስኮ ይፋዊ ጉብኝት ያደረጉት እኚህ የውጭ ጉዳይ ሚኒስትር ከሩሲያ ጋር ባደረጉት ውይይት ሩሲያ ለሱዳን የምታደርገው ድጋፍ በቀመር ጭምር ተሰልቶ ስንት ብር ወጪ እንደምታወጣ በካሽ ደረጃ እንደዚሁም ደግሞ ይህንን ከሩሲያ የሚገኘውን ወታደራዊ መሳሪያ አንድም በሄሚቲ ጦር ላይ በሌላ በኩል ደግሞ ቀጠናው ላይ የኔ ጠላት ነው ብሎ በሚያስበው ኃይል ላይ ወይም አገር ላይ ጥቃትን ሊፈጽምበት ይችላል የሚል ስጋትን ፈጥሯል። ለማንኛውም የአልቡርሃን አካሄድ ማለት ነው። እንግዲህ ይሄ ሁኔታ ቀጠናው ላይ ጦርነትን እንዳያመጣ ወይም ደግሞ የምዕራባውያን ሀገራት የራሻ ወደዚህ መምጣት ስላላስደስታቸውና ድሮውንም ወትሮውም ቢሆን ለሱዳን የሚያደርጉትን ድጋፍ ለሌላ ዓላማ እንዳያውሉ የሚያስደፍር ወይም ደግሞ ሌላ ዓላማ ላይ ውሎ ቀጠናው የበለጠ እንዳይተራመስ አደሴም ታይም እነኚህ የራሽያን ወደዚህ ቀጠና የመምጣት ጉዳይ የማይፈልጉ ምዕራባውያን ሀገራት ደግሞ በተቃራኒ ወገን ያለን አስታጥቀው ሌላ ጦርነት በቀጠናው እንዳይፈጠር ስጋትን የፈጠረ ጉዳይ ሆኗል። ነገር ግን እንደ አጠቃላይ ስንጠቀልለው ሁለቱ ሀገራት ስትራቴጂካዊ ግንኙነታቸውን ለማሳደግ አሁን ላይ ቁርጠኛ መሆናቸውን አረጋግጠዋል። ሱና የተሰኘው የሚዲያ አውታር ባሰራጨው ዘገባ የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ የሁለቱን ሀገራት ግንኙነት አወድሰው ሩሲያ ሱዳንን በዓለም አቀፍ መድረኮች መደገፍ እንደምትጀምርና ከዚህም በኋላ የደገፈች እንደምትቀጥል አረጋግጠውላቸዋል ነው የተባለው። እንግዲህ በዚህ መረጃ መሰረት የራሽያ ወደዚህ ቀጠና የመምጣት ጉዳይ እውን ሆኖ ነገሮች በራሽያ በኩል ከዚህ ቀደም በታቀዱት አግባብ የሚቀጥሉ ከሆነ ሱዳን ለራሽያ የባህር ኃይል ማስፈሪያ የውሃ አካሏን ትሰጣለች። በሌላ በኩል ራሽያ ደግሞ ከባህር ኃይሉ በተጨማሪ ወታደራዊ ጦር ሰፈር ግንባታን ታከናውናለች። በምትኩ ሱዳን ሱ-30 እና ሱ-35 የተባሉ የሩሲያ ሰራሽ ጀቶችን ወይም ተዋጊ ጀቶችን ለማግኘት ያስችላቸዋል ማለት ነው። ይሄንን ያልኳችሁ ቀደም ምክንያቱም ይሄንን የጦር መሳሪያ ከባድ የጦር መሳሪያ ነው። ለሌላ ዓላማ ወይም የሆነ ጎረቤት ላይ ጥቃትን ለመፈጸም የምታውለው ከሆነ አስቸጋሪ ሊሆን ስለሚችል ማለት ነው። ይሄ ጉዳይ እና አሜሪካን በደንብ በጉዳዩ ላይ የተለየ ምልከታን በመያዝና ወይም ደግሞ አቋምን በመያዝና ምልከታን በማጠናከር ነገሩን በአይነ ቁራኛ እንዲከታተሉት ከማድረጉም በላይ በአልቡርሃንም በፕሬዝዳንት ኢሳያስ አፈወርቂም ላይ ዛቻውላ እንዲዛትባቸው ያደረገ ነበር ውሳኔው። አሁን ላይ በዚህ በምስራቅ አፍሪካ ቀጠና ያሉ አጠቃላይ የኃይል አስተላለፍ ሁኔታ ምናልባት ራሽያ አሁን እንዳለችው የምትገባ ከሆነ ኦልሬዲ ጫፍ ላይ ነው ያለችው። በዚህ ቀጠና ላይ በርካታ የሆኑ ለውጦች ሊከሰቱ እንደሚችሉ ይጠበቃል። ከነኚህ ለውጦች መካከል ደግሞ የምዕራባውያን ሀገራትና የምስራቁ ብሎክ ዘዋሪ የምትባለው ራሽያ በሚያደርጉት ፉክክር
ሀገራቱ ወደውም ሳይወዱ ተገደውም ቢሆን ሳይገደዱ ወይ ወደ ጦርነት ይገባሉ ወይ በጋራ አንድ ኃይል የሚጠቀልላቸው ሊሆን የሚችልበት እድል ሊፈጠር የሚችልበት ሁኔታ እንዳለ እየተገናዘበ ነው። እንግዲህ የምታስታውሱ ከሆነ የራሽያ ወደ ሱዳን መምጣትን ተከትሎ አንድ የተለያዩ ወታደራዊ መረጃዎችን የሚያሰራጭ የኢንዲፔንደንት ሚሊተሪ ዎች የተሰኘ ድረገጽ ወይም የመረጃ ማሰራጫ ተቋም የሚያሳተመው መጽሔት ባለፈው ዳር ወር መጨረሻ ላይ ባወጣው ዘገባ ምን አለ? የሱዳን መከላከያ ሚኒስተር ሱ-35 እና ሱ-30 የተባሉ የሩሲያ ጀቶችን ለማግኘት ንግግር መጀመሩን አስታውቆ ነበር። እንግዲህ በዚህ ዙሪያ እነኚህን ጀቶች ራሽያ ለሱዳኖች የምትሰጠው በቀይ ባህር ቀጠና ላይ ለሚሰጣትና ለምትገነባበት የውሃ አካል እና እንደዚሁም የመሬት ግዛት ውስጥ በሚኖራት ቦታ ወይም ደግሞ የጦር ሰፈር ልክ ሱዳንን የምትደግፍበት አቅምን በዛው ልክ እየተጠናከረ ይመጣል እየተባለ ነው የሚገኘው። እንግዲህ ይሄ እውነት ይሆናል አይሆንም፣ እንግዲህ እውነት ወደ መሆኑ እየመጣ ስለመሆኑ እየተመላከተ ነው። ግን ይህንን እንቅስቃሴ በሚመለከት ፕሬዝዳንት ዶናልድ ትራምፕ ከዚህ በፊት ምን ብለዋል? የሱዳንን ጉዳይም በደንብ በጥልቀት እናስብበታለን ብለዋል። ያለምንም አይደለም ያሉት። ዋና ምክንያታቸው የዚሁ የሱዳን ፈጥኖ ደራሽ ኃይሉ ከፍተኛ ጥቃትን ማድረስ ነው። በሱዳን እየተካሄደ ባለው የእርስ በርስ ጦርነት ሳቢያ ከ150 ሺህ በላይ ሰዎች ሲገደሉ ከ12 ሚሊዮን በላይ ሰዎች ከቤት ንብረታቸው ሲፈናቀሉና ሀገሪቱ እንዳልሆነ ሆና ደም እየፈሰሰ አሁን ድረስ ግጭቱ በቀጠለበት ወቅት በተለይ ከዚህ ቀደም በነበረው ሂደት ዞር ብለው ሳያዩዋት ራሽያ ወደ ሱዳን ልትመጣ ነው ሲባል ፊታቸውን ወደ ሱዳን ያዞሩት ምዕራባውያን የሚፈጥሩት ቀውስ ምናልባት ወላፈኑም ቢሆን ለኢትዮጵያ ሊደርስ የሚችልበት እድል እንዳለ እየተመላከተ ነው። እንግዲህ እንደሚታወቀው የሱዳን ጦርን ይደግፋሉ ተብለው የሚታመኑ ሀገራት አንዷ ግብፅ ነች፣ ሌላዋ ቱርክ ነች፣ ኢራን አለች፣ ሩሲያና የፕሬዝዳንት ኢሳያስ አፈወርቂዋ ኤርትራ ነች። ሀገራቱ ለወታደራዊ መንግስት ቀጥተኛ ወታደራዊ ድጋፍን ከመስጠታቸውም በላይ በዲፕሎማሲ ደረጃም ወይም በዲፕሎማሲው መስክ በዓለም አቀፍ ደረጃ ድጋፍን ለመስጠት ተስማምተዋል። እነኚህ ሀገራት በአንድም ሆነ በሌላ ሱዳንን ሲረዱ ይህንን የብሔራዊ ጦሩን ሲረዱ የሆነ ማዕድን የሆነ ነገር የሚቦጠቡጡት ነገር እንዳለ መርሳት የለብንም። ወይም ራሱ ይሄው የሱዳን ብሔራዊ ጦር መሪ አብዱልፈታህ አልቡርሃን የሚመሩት ጦር ራሱም ቢሆን አውጥቶ የሆነ ማዕድን የሆነ ብቻ ጊቭ ኤንድ ቴክ ስለሆነ የሚሰጠው ነገር አያጣም። ለምሳሌ ወርቅ ነው በብዛት እዚህ ላይ የተቀራመቱት የሚገኙት የሱዳንን ወርቅ ሳውዲ አረቢያ፣ ግብፅና የተባበሩት አረብ ኤምሬትስ ናቸው ነው እየተባለ ያለው በተለያዩ ኩባንያዎች አማካኝነት። በሌላ በኩል የተባበሩት አረብ ኤምሬትስ መሳሪያን በማቅረብ የሕክምና ቁሳቁስና ሌሎች ድጋፎችን ለፈጥኖ ደራሹ ታደርጋለች በሚልም ተደጋጋሚ ክስ እየቀረበባት ነው። ቢሆን እንኳን በአልቡርሃን በኩል እነኛ የቀደም የጠቀስናቸው ካሉ፣ በሌላኛው ወገን ደግሞ የተባበሩት አረብ ኤምሬትስ ዋና ተጫዋች ወይም ዋና ተዋናይ ሆና በጦርነቱ ተከስታለች። የሳውዲው ልዑል አልጋወራሽ ሙሐመድ ቢን ሰልማን በዋይት ሃውስ ባደረጉት ቆይታ ባለፈው በሱዳን እየሆነ ስላለው አጠቃላይ ሁኔታና አዳዲስ ኃይሎች ወደ ቀጠናው እየተቀላቀሉ ነው፣ ይሄ ነገር በኋላ ዋጋ እንዳያስከፍለን፣ በተለይ በዚህ ቀጠና ላይ ከፍተኛ የሆነ ውዝግብ እንዳይቀሰቀስ በሚል ለትራምፕ እንግዲህ መንገራቸው ይታወሳል። ትራምፕም ይህንን ማስጠንቀቂያ ተቀብለው በቅርቡ ወደ ሳውዲ እንደሚመጡ አመላክተዋል። በዚህ ላይ ነው እንግዲህ ትራምፕም ሱዳንን በተመለከተ እንቅስቃሴ እንጀምራለን፣ በትኩረትም እንከታተለዋለን ሲሉ አስተያየት የሰጧቸው። ላለፉት 6 ወራት በምስራቅ አፍሪካ ቀጠና እንዳጠቃላይ ቀደም ሲል የነገርኳችሁን የራሽያን ወደዚህ መምጣት ተከትሎም ንግግሩን መጀመሩን ምክንያት በማድረግ የአሜሪካ የውጭ ጉዳይ ሚኒስትር ማርክ ሩቢዮ እና የአሜሪካ የመካከለኛውና የአፍሪካ ቀንድ ሀገራት ልዩ አማካሪ የሆኑት ዶክተር ማሳድ ቡሎስ በርካታ ነገሮችን ለይቶ በማውጣት እቅድ ሲያረቁ ስለመቆየታቸው የወጣ መረጃ አመላክቷል። እንግዲህ አሜሪካ፣ ግብፅ፣ ሳውዲ አረቢያ እና የተባበሩት አረብ ኤምሬቶች ያሉበት ኳድ የተሰኘ አንድ ጥምረት ተቋቁሟል። ያ ጥምረት ጦርነቱን ለማስቆም የተለያዩ አማራጮችን እየተጠቀመና ሙከራዎችን እያደረገ ቢሆንም አሁን ዋና ጥያቄው እንደ ራሽያ የመሰሉ ሌላ ኃያላን ሀገራት የምዕራባውያንን ተጽዕኖና የበላይነት የሚቃወሙ ሀገራት ወደዚህ ቀጠና መምጣት ውዝግብ እንዳይኖርና ምናልባትም አይዘር ወደ ትርምስ ወይ ደግሞ ወደ ልማት ሊያመራ የሚችልበት እድል ሊኖር ይችላል የሚል ግምት ተቀምጧል።
በዋናነት ጦርነት እንዳይኖር ነው የተሰጋው። ለምን? ልክ ከራሽያ ጋር ተጣብቃ ወይም ተጣምራ ነገሮችን እያራመደች ካለችው ከቬንዙዌላ ጋር እንደገቡበት አይነት ውዝግብ በሱዳንም ኢሳያስ ጦራቸውን ሲያስገቡም አልሲሲም የሱዳን ብሔራዊ ጦርን መተው ሲረዱ ከነኚህ አገራት ጀርባ ብሔራዊ ጥቅሙን ለማስጠበቅ ትልቁን ስዕል እየተመለከተ ወይም ደግሞ መሳሪያን ብቻ በመሸጥ ጥቅሙን ለማስጠበቅ ጦርነቱ እንዲቀጥል አሊያም ጦርነቱ እንዲቆም የሚፈልግ ኃይል እንዳለ ግልጽ ነው። እቺ ሀገር ደግሞ ማነች? ሳውዲ አረቢያ ነች። ሳውዲ አረቢያ ደግሞ የአሜሪካ ሳተላይት ነች፣ የአሜሪካ ፕሮክሲ ነች። አሜሪካ በዚህ ጉዳይ ውስጥ እጇን እንድታስገባ ጠይቃ አሁን የራሽያ የባህር ኃይል እና የጦር ሰፈር ይገነባል ተብሎ በምስራቅ አፍሪካ በቀይ ባህር ቀጠና ላይ እየተነገረ ባለበት በዚህ ሰዓት ሁለቱ መሪዎች የተኩስ አቁም እንዲያደርጉና ሰብአዊ እርዳታ ለማስገባትና በሲቪል የሚመራ መንግስት ማቋቋም ላይ ዋና ትኩረት አድርገው መስራት እንደሚገባቸው ተመላክቷል። እዚህ ጋር መገንዘብ የሚያስፈልገው ራሽያ ወደዚህ ቀጠና ስትመጣ ቀጠናውን በምን መልኩ ነው የምትመለከተው? ቀጠናው ላይ ያለውን ሁኔታ የራሽያ መንግስት እንዴት ነው የሚያየው? እንዲፋፋም ነው የሚፈልገው ወይስ እንዲቀዛቀዝ የሚለውን ጥያቄ ጠይቀን ራሳችንን መመለስ መቻል አለብን። ምክንያቱም የራሽያ መንግስት እንደሌላው መንግስታት ብሔራዊ ጥቅሙን ከማስጠበቅ ወደ ኋላ እንደማይል ይታወቃል። ያም ቢሆን ግን ከሱዳን ጋር አሁን ባለው ግንኙነት ጠንካራ ሆኖ አልሲሲና ፑቲን ከዚህ ቀደም የራሽያ አንድ የኒኩለር አብላይ እና እንደዚህ የኃይል ታዳሽ ኃይል ላይ ተሰማርቶ የሚሰራ የነበረ ኩባንያ የግብፅን የ70 ዓመት ታሪክ የቀየረ አዲሱን የኒኩለር ማብላያ ቋቱን ሲተክሉ በዚህ ቀጠና የሚንቀሳቀሱ ኃይሎች ልዩነትና በተለይ የአቋም ልዩነትና የፖሊሲ አለመጣጣም ራሽያ እንዳትገባ ባይከለክላትም ቀጠናው ግን ራሽያ በመግባቷ ምክንያት ሰላም አጥቷል የሚል ኢሜጅን እንዲያገኝ ወይም ደግሞ እንደዚህ አይነት ኢሜጅ እንዲፈጠር ግን የነኚህ የምዕራባውያን ሀገራት ስብስብ ሊያደርግ ይችላል። በመሃል ለገሃር ሱቅ ወይንም የመኖሪያ ቤት እንዲኖረው ይፈልጋሉ? እንግዲያውስ ጊፍት ሪል ስቴት በሁሉም ሳይቶቻችን ታላቅ ቅናሽ ይዘውሎት መጥቷል። ከሳር ቤት ቢሉ፣ ከቦሌ ካሳንቺስ ቢሉ፣ ከፒያሳ ርቀት ላይ የሚገኝ በመሃል ለገሃር ለርሶ ዘመናዊ ሱቆችንና የመኖሪያ ቤቶችን ለሽያጭ ሲያቀርብ በታላቅ ደስታ ነው። ከባለ 1 እስከ ባለ 3 መኝታ ቤቶችና የተለያዩ የካሬ አማራጭ ያላቸው የንግድ ሱቆች አለው። ከዚህ በተጨማሪም ያሉን ሳይቶች በ22 ሲኤምሲ ተክለ ሃይማኖት፣ በቦሌ አትላስ እንዲሁም በሀያት ከ45 በመቶ የባንክ ብድር ጋር ይጠብቆታል። ታዲያ ምን ይጠብቃሉ? አሁኑኑ በ0981 70 30 63 ላይ ይደውሉ። ጊፍት ሪል ስቴት ማህበረሰብን እንገነባለን። በዚህ የተነሳ ደግሞ አሁን ላይ ኢትዮጵያም ያነሳቸው የባህር በርን ጉዳይ የተመለከተው ጂኦፖለቲካዊ ጡዘት አለ ወይም ውዝግብ አለ። በሌላ በኩል ልማትን የምትፈልገው ኢትዮጵያ በቀጠናው ከሚገኙ ልማትን ከሚፈልጉ ሀገራት ጋር ደግሞ ሌላ ጥምረትን እየፈጠረች ነው። ይህንን በማስታረቁ ረገድ ታዲያ ነገሩ እንዴት ነው የሚሆነው? ኢትዮጵያም በአንድ በኩል ሰላምን የምትፈልግ ነች እና ከልማት ኃይሎች ጋር ለምሳሌ እንደ ህንድ፣ ብራዚል፣ ራሽያ፣ ቻይና፣ ፈረንሳይ፣ ጀርመን፣ ራሱ አሜሪካም ከሰሞኑ መመላለስ አብዝታለች። ኢትዮጵያ ይታወቃል። ከዚህ በፊት ባደረስናችሁ መረጃ አሁን ለመደገፍ አስባለች። ከነኛ ኃይሎች ጋር የምትፈጥረው ጥምረት እዛ ጋር እነሱ ከሚጠሉት ኃይል ጋር ያላትን ግንኙነት ጥያቄ ውስጥ አያስገባውም ወይ ነው አንዱ ጥያቄ። ሁለተኛ ራሽያ ወደ ሱዳን ስትገባ አልቡርሃንን ነው ልትደግፍ የምትገባው። አልቡርሃንን ስትደግፍ አልቡርሃን ደግሞ ከኢትዮጵያ ጋር ጸብ ነው ወይም ደግሞ ኢትዮጵያን እንደ ጠላትነት ነው የፈረጀው። በዚህ ቀጠና ላይ አሁን ላይ ሌላ ትኩሳት ከተጨመረበት አደገኛ ሁኔታ ሊፈጠር ስለሚችል ይህንን ከግምት ውስጥ ማስገባት ያስፈልጋል። ስለዚህም ነው እነኚህ ሀገራት እርስ በርስ በሚፈጥሩት ሽኩቻ የሶስተኛው ዓለም በደቡቡ የዓለም ክፍለ ግዛት ውስጥ የሚገኙ ሀገራት የተጽዕኖ ሰለባ ሊሆኑ ይችላሉ የሚባል። እናም አሁን በምስራቅ አፍሪካ ቀጠና ላይ ራሽያ የመጨረሻ የሚባለውን የባህር ኃይሏንና መርከቦቿን በዚህ ቀጠና ላይ ለማስፈር የመጨረሻ ስቴፕ ላይ የመድረሷ ጉዳይ በአሜሪካና በአውሮፓ ህብረት አባል ሀገራት መንግስታት መካከል ከፍተኛ የሆነ ነገሩን የማክረርና በጣም በፈጠነ መልኩ ከኢትዮጵያና በቀጠናው ከነሱ ጋር ሊጣመር የሚችል ኃይልን በመያዝ ሁኔታውን ለመቀልበስ መሞከር ይታያል ወይም የሚደረግ ሙከራ ይታያል። ይሄ በሰላማዊ መንገድ የሚቀጥል ከሆነ እሰየው ጥሩ ነው። እማይሆን ከሆነ ግን ለኢትዮጵያ በጣም ከፍተኛ አደጋ ሊያመጣ ይችላል። ለምን? ቀጠናው ሲታመስ እኛ ደህና ስለማንሆን ማለት ነው። በዚህ ቀጠና ላይ ሩሲያ አሁን መምጣቷ እና አሜሪካን ዙሩን እንዲያከሩት ቢያደርግም አንድ ግን በርካታ ሰው ያልተገነዘበውና
ለበርካቶች ምስጢር የሆነ ግን ነገር በውስጥ እየሄደ ነው ያለው። ይህ ነገር አዲስ የዓለም አቀፍ ሥርዓት ለውጥ እየመጣ ነው ያለው። ለእኔ የሚታየኝ ነው። በሌላ በኩል ዋና ዋና የሚባሉ በዓለም አቀፍ ደረጃ የዓለም አቀፍ የኢኮኖሚና አጠቃላይ የዲፕሎማሲ ተጽዕኖ መፍጠሪያ የሚባሉ እነኚህ ትልልቅ ዓለም አቀፍ ንግድ የሚካሄድባቸው የመተላለፊያ ኮሪደሮችን የተቃረኑ አገራት መስለው በመያዝ ቀጠናውን እየተቆጣጠሩ ዓለም ላይ አዲስ ለውጥ እንዲመጣ እያደረጉ የሚገኙ አገራት እየተፈጠሩ ነው። እነኚህ አገራት በእርግጥ መፈጠር ብቻ ሳይሆን አድገውም አሜሪካን መገዳደር እየቻሉ ነው። ለምሳሌ ቻይና። ይህን ለምንድን ነው ያነሳሁት? በምስራቅ አፍሪካ ቀጠና በርካታ ሰዎች የሩሲያ ወደዚህ ወደ ቀይ ባህር ቀጠና መምጣት፣ በተለይ ከሱዳኑ አልቡርሃን ጋር መጣመር ምናልባት በኋላ ላይ ዞሮ ዞሮ ኢሳያስም እጅ ነስቶ አጎንብሶ ከራሽያ ጋር ጥምረት ፈጥሮ ኢትዮጵያ ላይ ተጽዕኖ አይመጣባትም ወይ? ወይም ደግሞ እንደ ያኔው እንደ ዩኒላተራል ፎሪን ፖሊሲ ወይም ደግሞ ባለ አንድ ወገን የውጭ ግንኙነት ፖሊሲን ብቻ እንዲያራምዱ አገራቱ አያስገድዳቸውም ወይ? ስለዚህ ይሄ አደጋ አይሆንም ወይ ተመልሶ? በዛ ላይ ጦርነት ያለበት ቀጠናና ከፍተኛ ስጋት የተፈጠረበት አካባቢ ነው ሲሉ ለሚጠይቁ መልሱ ምንድነው? ጨዋታውን እየተጫወተ ያለው ብሪክስ ነው፣ እንደ አውሮፓ ህብረት ማለት ነው። ራሽያ ሱዳንም ትግባ፣ ጅቡቲም ትግባ፣ ኤርትራም ትግባ ከኢትዮጵያ ጋር የምትጋጭበት ምንም አይነት ምክንያት አይኖራት። ለምን ከተባለ ኢትዮጵያ አንደኛ የብሪክስ ዋና አባል ነች። በተጨማሪ ደግሞ ኢትዮጵያን ይዞ የአውሮፓውያንንና የአሜሪካውያንን ተጽዕኖ በተለይ ለነሱ ሀብት ማካበትና ሀብታም መሆን ዋና መሰረትን የጣለውን የአፍሪካን አህጉር በእጃቸው በማስገባት አሜሪካንንም ምዕራባዊ ሀገራትንም ለማግለል ዓላማ ያደረገ ነው የነ ራሽያ አካሄድ። በዚህ ውስጥ ደግሞ ኢትዮጵያ ተጎጂ አትሆንም። ምክንያቱም የምዕራባውያን አገራት አጠቃላይ ዓለም አቀፍ ሲስተሙ ቦጥቧጭ ነው። ዊን ዊን አያውቅም፣ በቃል ብቻ ነው የሚያውቀው። ከሰሞኑ እንኳን እየታዩ ያሉ ለውጦች የሚያሳዩት ተመልከቱ። ሳውዲ አረቢያ፣ የተባበሩት አረብ ኤምሬትስ፣ ኢትዮጵያ፣ ኢራን አዲስ ከተቀላቀሉ ግብፅን ጨምሮ አዲስ ከተቀላቀሉ ብሪክስ አባል ሀገራት መካከል የሚጠቀሱ ናቸው። እነኛ ሀገራት የሚሄዱበት አካሄድ ለመተንበይም አንዳንድ ጊዜ በጣም አስቸጋሪና ለየቅል የሚባል ነው። ለምሳሌ የተባበሩት አረብ ኤምሬትስ በቀጠናዊ ጉዳይ ከሳውዲ አረቢያ ጋር እየተፎካከረች ነው። በሌላ በኩል ቻይናና ህንድ ራሳቸው በዓለም አቀፍ ስርዓት ውስጥ በንግድ፣ በሳይንስ፣ በቴክኖሎጂ፣ በስፔስ ሳይንስ፣ በዘመናዊ ወታደራዊ መሳሪያ ግንባታና አጠቃላይ ወታደራዊ አቅም ዙሪያ ከፍተኛ የሆነ ፉክክር ውስጥ ነው ያሉት። የሚያሳየውም እውነታው ያንን ነው። በተመሳሳይ ወደዚህ ወደ ምስራቅ አፍሪካ ቀጠና ደግሞ ስትመጡ ሁለት አገራት እየተፎካከሩ ነው፣ ኢትዮጵያና ግብፅ። የኢትዮጵያ ታሪካዊ ጠላት የሆነችው ግብፅ አንላይክ እንደነ ቻይና ወይም ሌሎች የተባበሩት አረብ ኤምሬትስና ሳውዲ አረቢያ እርስ በርስ እያደረጉ ካሉት ቀጠናዊ ፉክክር በተለየ መልኩ ኢትዮጵያን በመጣል ላይ የተመሰረተ ፖሊሲን ነው ስትከተል የነበረው። ይሄ ደግሞ ለመተንበይ በጣም አስቸጋሪ እንዲሆን ከማድረጉም በላይ ምናልባት እነኛ ሀገራት ለጥቅም ጎራ እየከፈሉ እየሄዱ ስለሆነ እንቅስቃሴያቸው እንደዛ ስለሆነ እነኚህ ነጮቹ የምዕራባውያን ሀገራት እንደለመዱት በጣም ትልቅ ማባባያን ለአንዱ ይደግፈናል ወይም ከኛ ጋር አጋር ይሆናል ብለው ለሚያምኑት ሀገር በመስጠት ወይም በማቅረብ እንዳያተራምሱ፣ ሌላ ምስቅልቅል እንዳይፈጥሩ ብዙ ጊዜ ይነገራል። ያ ነው አሁንም ኢትዮጵያ ላይ እና ቀይ ባህር ቀጠና ላይ እየሆነ ያለው። ለምሳሌ ፕሬዝዳንት ኢሳያስ አፈወርቂ ወደ ሳውዲ ሄደው ሳውዲ አረቢያ በቀይ ባህር ዳርቻ በተለይ በአሰብ ወደብ ላይ ኢንቨስት እንድታደርግና ከጉድ እንድታወጣው ወደቡን ወስዳችሁ ከጉድ አውጡን ሲሉ የተማጸኑት በተባበሩት አረብ ኤምሬትስና በሳውዲ በኢትዮጵያና በግብፅ መካከል ያለውን ፉክክር በእጅጉ የሚያሳይ ነው። ለምን ከተባለ ኢሳያስን እንደ ግብፅ መዘውሪያ ውሰዱት። ምክንያቱም ነው ግብፅ መዘውረው መሪ ነው። ሳውዲም ሄዶ ለሳውዲ ጥያቄውን ያቀረበው ግብፅ አሰብ ወደብ ላይ ልስፈር ብትል ስለማትችል ስለምትከስር፣ ሁለተኛ ደግሞ አሰብ ላይ ግብፅ ብትመጣ ኢትዮጵያ እርምጃ መውሰዱ አይቀርም። ደግሞ ለግብፅ ፖለቲካ እንዲሁም ዓለም አቀፍ የዲፕሎማሲ ስርዓት ውስጥ ወይም ደግሞ እንቅስቃሴ ውስጥ ከፍተኛ የሆነ ውድቀት ነው የሚያመጣባት ለግብፅ። ግን ምን አደረገች? ግብፅ ከኢሳያስ ጋር መጀመሪያ መክራ ወደ ሳውዲ አረቢያ ነው እንዲሄድ ያደረገችው። ሳውዲ አረቢያን ደግሞ ኢሳያስ እንዲለምን ማለት ነው፣ ተጠቂ ነኝ በሚል። ይሄ ሁሉ ፍትሃዊ ነኝ ለማለት ነው ባጭሩ እነሱ የሚሉት ማለት ነው ግብጾች። ግን የምንረዳው ነገር ኢትዮጵያን የአባይን ውሃ እንዳትገድብ፣ የቀይ ባህርን እንዳትቀላቀል ሲያደርጉ እኮ
ኢትዮጵያ ይህንን የምታስበውን ነገር ካሳካች ምን ሊፈጠር እንደሚችል ስለሚያውቁ ነው። በዚህ ዙሪያ ምናልባት ብሪክስ በዓለም ላይ ያልተሞከረ ያልታየና በጣም ለየት ያለ አካሄድን ይዞ እየመጣ እንደሆነ የሚያሳይ አዲስ ደግሞ ክስተት ተከስቷል። አሁን የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ወደ ኢትዮጵያ መጥተው የተፈራረሙት የ15 ቢሊዮን ዶላር ስምምነት ቀጠናው ላይ በእርግጥም ዓለም አቀፍ አዲስ የሆነ ስርዓት እንዲለወጥ የሚፈልጉት ብሪክሶች በእጅ አዙር ይዞታቸውን እያጠነከሩና ውሃ ልካቸውን እየሰሩ እንደሆነ የሚያሳይ ነው። ይሄ ማለት ለየት ያለ የቀጠናውን ጂኦፖለቲክስ የምንረዳበትና የምናይበት አንግልን ይጠይቀናል ማለት ነው። ለምንድን ነው ካላችሁ ምዕራባውያን በሚያስቡትና በተለመደው አካሄድ ይሄ በዩኒላተራል በሚባለው አይነት የውጭ ግንኙነት ፖሊሲ አንድ ሱፐር ፓወር ወይም ሌላ ኃያላንን አገር ይዘው የሶስተኛው ዓለም አገር ወይም የዓለማችን ደቡብ ላይ የሚገኙ አገራት አብዛኞቹ ድሃ ስለሆኑ አንድ ሌላ ኃያላን አገር ላይ ብቻ በመመርኮዝ ወይም ጥገኛ በመሆን ወይም ያንን አገር ብቻ በመወዳጀት የተወሰነች ዓለም ላይ ውስን የሆነች ቦታን ብቻ ይዘው ራሳቸውን በዛ ውስጥ እንግዲህ እንዲያንደፋድፉ ከሚያደርገው ስርዓት በተለየ መልኩ አሁን ባለ ብዙ ወገን የዲፕሎማሲ ስርዓትን በመፍጠር አገራት ከአንዱ ሀገር ያጡትን ከሌላው ሀገር የሚያገኙበት እርስ በርስ ደግሞ በጋራ የሚለሙበት ሁኔታ እንዲፈጠር እንግዲህ ነገሮች እየተመቻቹ ነው ማለት ነው። ይህን ደግሞ የሚያደርጉት እነ ቻይና፣ እነ ህንድ፣ እነ ራሽያና ብራዚል፣ ሳውዝ አፍሪካ ያሉበት የብሪክስ ስብስብ ነው ማለት ነው። ለዚህም ነው ኢትዮጵያ የህንዱን ጠቅላይ ሚኒስትር ናሬንድራ ሞዲን ተቀብላ እዚህ ስታስተናግድ ይህን ሁሉ ቢሊዮን ዶላር እዚህ ኢንቨስት የሚያደርጉት በእጅ አዙር ማን ነው ኢንቨስት እያደረገ ያለው? ብሪክስ ነው ማለት ነው። ይሄ ደግሞ በቀጣይ ብሪክስ አፍሪካንም ለመያዝ አንደኛና ዋና መግቢያ በሯ ኢትዮጵያ ነች። ሁለተኛ ነገር ኢትዮጵያ ራሷ በጣም የገዘፈ አቅም፣ የተፈጥሮ ሀብት ፖቴንሻል ያላት ብዙ ህዝብ ያላት ሀገር ከመሆኗ ጋር ተያይዞ ይህንን ጉዳይ ለመወጣት ከየትኛውም አፍሪካ በተለይ በዚህ ቀጠና ካለ ሀገር በላይ ተመራጭ ሆናለች። ታዲያ ይሄ ለኢትዮጵያ ምንድን ነው የሚጠቅመው? በእርግጠኝነት አሁን እኔ እንደገባኝና ነገሩን የመረጃዎቹን እውነትነትና አካሄድ ብሎም የተንታኞቹን ተጨባጭ አመክንዮች ስመለከት ኢትዮጵያ የባህር በሩን በእርግጠኝነት ታገኛለች የሚል እምነት አለኝ። ከዚህ በፊት ስለሌለኝ አይደለም። አሁን በዚህ ቀጠና ላይ የብሪክስ አገራት ይዞታ እየተስፋፋ መምጣት፣ በዓለም ላይ ተጽዕኗቸው እያየለ መምጣት አንዱ ቀደም ሲል እንደነገርኳችሁ በቀይ ባህርና በምስራቅ አፍሪካ ቀጠና 5 ዓለም ላይ በጣም ወሳኝ ከሚባሉ የዓለም አቀፍ የንግድ መተላለፊያ ኮሪደሮች አንዱ በሆነውና ትልቅ ሥራ በሚበዛበት በዚህ ቀጠና የእነኛ ሀገራት በተለያየ ጎራ እንደ ጠላትም እንደ ወዳጅም ሳይሆኑ ዝም ብለው የተለያዩ ግን በቀጠናው እርስ በርስ የሚጋጩ ሐሳቦችን የያዙ ወይም አቋምን የያዙ ወይም ርዕዮተ ዓለምን የሚከተሉ መንግስታትን ደግፈው መምጣታቸው በኋላ ላይ ቀጠናው ላይ በአንድም ሆነ በሌላ በግልጽም ሆነ በስውር ወይም ደግሞ በተዘዋዋሪም ሆነ በቀጥታ ተጽዕኖአቸውን በማሳደር የቀጠናው ሀገራት የሚያስፈልጋቸው ምን እንደሆነ ስለሚታወቅ ያንን እልባት ያመጣሉ የሚል እምነት አለ። ምክንያቱም ይህን ለምንድን ነው ያልኩት? ሩሲያ ሱዳን ስትገባ ግዴታ ኢሳያስ ከሱዳን ጋር ግንኙነት እንዳለው ይታወቃል። ከአልቡርሃን ጋር የጠበቀ ግንኙነት ነው ያለው። ምንድነው ሊያደርግ የሚችለው? ያው ራሽያን ወይ ይቅርታ ይጠይቃል። ከዚህ በፊት ይሄ የብሪክስ ስብስብ ተራ ስብስብ ነው ብሎ እንዳዋረደው ቀስ ብለው እነሱ ቀጠናውን ይቆጣጠሩና በአንድ በኩል በዚህ ጋር ህንድ ኢትዮጵያ ገብታለች፣ ቻይና ኢትዮጵያ ውስጥ አለች፣ ራሽያም ኢትዮጵያ ውስጥ አለች። ነገር ግን ራሽያ እዛ ጋር የባህር ኃይሏን አመጥታለች፣ ቻይና ቀጥሎ ታመጣለች፣ ምክንያቱም ጅቡቲ ውስጥ የጦር ሰፈር አላት። ህንድ ደግሞ ቀጥላ ኢኮኖሚውንና ኢንፍራስትራክቸሩን ኢንጂነሪንጉን ይዛለች። ወደ አፍሪካ ገቡ፣ የቀጠናውንም ሀገራት ያዙ ማለት ነው። ከቀይ ባህር ማዶ ወዳሉት ሀገራት ወደ መካከለኛው አረብ ሀገራት ደግሞ ስንራመድ ወይም ስንሄድ የተባበሩት አረብ ኤሚሬትስም ኳታርም ሳውዲ አረቢያን ብትሄዱ የምታገኙት የህንድና የፓኪስታን የቻይና ዜጎችን ነው በስፋት። ያ ማለት ኢኮኖሚውን በዋናነት ይሄ በመሰረትነት እያገለገሉ እየጠቀሙት እየተጠቀሙ ያሉት ግንባታውን ቢገነቡ እነሱ፣ የሰው ኃይሉን ቢያቀርቡ እነሱ፣ ፋይናንሱ ከነ ሳውዲም ቢሆን ፋይናንሱ ላይ ቁጥጥር የሚያደርጉ ኩባንያዎችን የሚመሩት የህንድ ኢንጂነሮች ናቸው። በሌላ አነጋገር ምን እየተደረገ ነው ማለት ነው? ዓለም
ከነ አሜሪካ እጅ እየወጣ ያለበት ስርዓት እየተፈጠረ ነው ይመስለኛል። ኢትዮጵያ ደግሞ በብሪክስ ውስጥ ቆይታ የተቀላቀለች ሀገር ብትሆንም እንደ ዋና አባል ሀገርነት ነው መብት የተሰጣት። ኢራንም፣ ሳውዲ አረቢያም እንደዛው፣ የተባበሩት አረብ ኤምሬትስም እንደዛው። ይሄ አጀንዳ 2026 የተሰኘውም ኢትዮጵያ በቀጠናው የኢንፍራስትራክቸር እና በኃይል ዘርፍ በጣም የገዘፈች ሀገር ሆና ኢኮኖሚዋን ስቴብል የምታደርግበትና ቀጠናዊ ውህደትን ለመፈጸም ያቀደችውን ዕቅድ የምታሳካበት ዓመት ይሆናል እየተባለ ነው። አስቡት፣ አሁን ላይ ያለውን ውጥንቀት፣ የእርስ በርስ ግጭት አለ፣ የጸጥታ ችግር አለ፣ ቀጠናው ላይ ደግሞ አንዳንድ ክስተቶች አሉ። እነኚህ ያሉ እንዴት ይሄ ታቀደ ብላችሁ ስታስቡ በእርግጥም ከኋላ ያለው ኃይል የገዘፈ ጉልበት ያለው የራሱ የመገበያያ ገንዘብን የፈጠረ እነ ቻይና፣ እነ ሩሲያ፣ እነ ሳውዝ አፍሪካ፣ እነ ህንድና ብራዚል ያሉበት፣ እነ ተባበሩት አረብ ኤምሬትስ ያሉበት፣ ራሷ ሳውዲ አረቢያም ግብፅም ያሉበት ስብስብ ቀጠናውም ላይ ይዞታውን እያስፋፋ ያለበትና ሊቆጣጠር የሚችልበት እድል ነው ማለት ነው እየተፈጠረ ያለው። ይሄ ደግሞ አሜሪካኖችን በአንድም ሆነ በሌላ ከቀጠናው እንዲገለሉ ሊያደርጋቸው ይችላል። ስጠቀልል ላስቀምጥ የፈለግኩት ነገር ምንድን ነው? በሱዳንም በኩል ይምጡ፣ በጅቡቲም በኬንያም ወይ ደግሞ በኤርትራም ሆነ በግብፅ በኩል ብሪክስ ዓለምን እየተቆጣጠረ ነው ያለው። የብሪክስ ዓለምን መቆጣጠር ደግሞ አንዱ ማሳያ የምስራቅ አፍሪካ ቀጠናና የቀይ ባህር ቀጠና ነው። ይሄ መሆኑ ደግሞ ኢትዮጵያን ፍላጎቷን በእርግጥ እንድታገኝ ወይም እቅዷ እንዲሳካ እንደሚያደርግ እያረጋገጥኩላችሁ ነው ማለት ነው። በሌላ በኩል ቀጠናው ላይ የሚያተራምሱ ኃይላትና አገራት ካሁኑ መንገዳቸውን እየፈለጉ ይሄዳሉ ማለት ነው። ምን ማለት ነው? የሚሸኙበት ሁኔታ እየተፈጠረ ነው ማለት ነው። ለምን? እስኪ ተመልከቱት። አልቡርሃን አዲስ እየመጣ ያለ መንግስት ነው። ኢትዮጵያን እየመራ ያለውም አዲስ የመጣ መንግስት ነው። ተመልክታችኋል። ሶማሊያም ሐሰን ሼክ አዲስ የመጣ መንግስት ነው። ዊልያም ሩቶ አዲስ የመጣ መንግስት ነው። አልሲሲ በመፈንቅለ መንግስትም ቢሆን አዲስ የመጣ መንግስት ነው። ቀጠናው ላይ ችግር እየተፈጠረባቸው ያሉ አገራት በዋናነት አሮጌ መንግስታት ያሉባቸውና አዛውንቶቹ የሚመሯቸው አገራት ቀጠናው ላይ አንድም ችግር እየተፈጠረባቸው ነው። ቀጠናው ላይ የሚፈጠሩ ደግሞ ችግሮችን በዋናነት እየመሩ ያሉ አካላት ናቸው። ስለዚህ እነኚህ አካላት ቢወገዱ ወይም ደግሞ ገለል ቢሉ ከስልጣን ቢነሱ የሥርዓት ለውጥ ቢደረግ በጅቡቲም በኤርትራም ሱዳንም ሳልቫኪር በልጁ ወይ በሆነ ነገር መተካቱ አይቀርም። አንደኛ ሰውየው የጤናም ችግር አለበት። ፕላስ ደግሞ አገሪቱ አዲስ እንደመሆኗ መጠን ያሳለፈችውና አሁንም እያሳለፈች ያለችው ሁኔታ ከቀጠናው አገራት ጋር በኮንፊደንስ እንድትራመድ አያደርጋትም። ለምን? የአቅም ችግር ውስንነት ስላለ። አሁን ኢትዮጵያን እናቃለን በሚል አሸባሪ እያደራጁት የታጠቀ ኃይል እያደራጁ የሚያተራምሱ እንደነ ኢሳያስም ኢስማኤል ጉሌም ያሉ አካላት መጨረሻ ላይ ቦታቸውን የሚይዙበት ዕድል ይፈጠራል ማለት ነው። ለምን? ይሄ አዲስ ኃይል ነው ቀጠናዊ ውህደትን የሚፈጽመው። ይሄ ደግሞ የቀጠናዊ ውህደት ዓላማ ደግሞ የአፍሪካ ህብረትም የብሪክስ ዓላማም ነው። እንደሚታወቀው የአፍሪካ ህብረት ከአውሮፓ ህብረትና ከአሜሪካ ይልቅ በንጹህ እና በእውነት ድጋፍ ያደርጋል ከተባለ የሚቀበለው ነገሮች እንዲሆኑ የሚፈልገው በብሪክስ ነው። ወይም አፍሪካ በብሪክስ እጅ ብትሆን ይመርጣል በእና አውሮፓ ህብረት እጅ ከምትሆን ቢኮስ ታይቷል በታሪክ። ሌላው በምዕራብ አፍሪካ በደቡብ አንዳንድ አካባቢዎች እየተደረጉ ያሉ የመፈንቅለ መንግስቶች ምንድን ነው የሚያሳዩት? አዲስ እኮ የርዕዮተ ዓለም ለውጥ እየመጣ ነው። የዚህ አይነት ክስተት የተከሰተው 1960ዎቹ አካባቢ ነው የነበረው። ያን ጊዜ ራሽያና አሜሪካ እየተገዳደሩ ሶቪየትና አሜሪካ እየተገዳደሩ በነበሩበት ወቅት ማለት ነው። አሁንም ላይክዋይዝ አሜሪካና ሩሲያ እየተገዳደሩ ባሉበት፣ ቻይናና አሜሪካ እንግዲህ ተናንቀው ባሉበት በዚህ ወቅት የብሪክስ እያየለ መውጣት እኛ ላስተዋልነውም እንጂ በተለያየ መልኩ ኢቭን በተቃረኑ የጎረቤት ሀገራት መካከል እነኚህ የብሪክስ አባል ሀገራት የተለያየ ኃይልን እየደገፉ እየገቡም ዓለምን እየተቆጣጠሩ ያሉ ነው የሚመስለኝ። ይሄ ደግሞ ለኢትዮጵያ በጣም ትልቅ ብስራት ነው። አሁን እንኳን $15 ቢሊዮን ከህንድ በኩል መምጣት ወደ ኢትዮጵያ ቀላል ኢንቨስትመንት አይደለም። ዓላማው ምንድን ነው? ያው ብሪክስ ነው እየመጣ ያለው ጓዙን ጠቅልሎ ማለት ነው። ይሄ ደግሞ ተወደደም ተጠላም ቀጠናው መዋሃዱ አይቀርም። ኢትዮጵያ ታንሳለች፣ ትፈርሳለች፣ ምንድነው ትከታተፋለች ነው ምንድነው ስትል የነበር ኩላ ራስ ተከታትፈ ራስ አንሰ ተከርክመ የምትቀር ትሆናለህ ማለት ነው። this is my conclusion። ስለነበረን ቆይታ እናመሰግናለን። በቀጣይ በሌላ ርዕሰ ጉዳይ ዳግም እስክንገናኝ ለአሁኑ ቸር ሰንብቱልን። በዚሁ ተሰናበትናችሁ። ሰላም።
በመሃል ለገሃር ሱቅ ወይንም የመኖሪያ ቤት እንዲኖረው ይፈልጋሉ? እንግዲያውስ ጊፍት ሪል ስቴት በሁሉም ሳይቶቻችን ታላቅ ቅናሽ ይዘውሎት መጥቷል። ከሳር ቤት ቢሉ፣ ከቦሌ ካሳንቺስ ቢሉ፣ ከፒያሳ ርቀት ላይ የሚገኝ በመሃል ለገሃር ለእርሶ ዘመናዊ ሱቆችንና የመኖሪያ ቤቶችን ለሽያጭ ሲያቀርብ በታላቅ ደስታ ነው። ከባለ 1 እስከ ባለ 3 መኝታ ቤቶችና የተለያዩ የካሬ አማራጭ ያላቸው የንግድ ሱቆች ያለው። ከዚህ በተጨማሪም ያሉን ሳይቶች በ22 ሲኤምሲ ተክለ ሃይማኖት፣ በቦሌ አትላስ እንዲሁም በሀያት ከ45 በመቶ የባንክ ብድር ጋር ይጠብቆታል። ታዲያ ምን ይጠብቃሉ? አሁኑኑ በ0981 70 30 63 ላይ ይደውሉ። ጊፍት ሪል ስቴት ማህበረሰብን እንገነባለን።